የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ የፓርቲውን የኢኮኖሚና ማህበራዊ ጉዳዮች ማኒፌስቶ አቅርበዋል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ ብልጽግና ፓርቲ ሰብአዊ ልዕልናን ማረጋገጥ አንዱ የፓርቲው ግብ አድርጎ እየሰራ መሆኑን ገልጸው በኢኮኖሚው ዘርፍ ኢትዮጵያን የአፍሪካዊት ተምሳሌት ማድረግ ትኩረት የተሰጠው ጉዳይ መሆኑን አንስተዋል። ትልቁ የዜጎችን መብትና ነጻነትን ማስከበር ነው። ሰብአዊ ልዕልና የምንለው ማረጋገጥ ነው። የኢኮኖሚ ሉዓላዊነትን ማረጋገጥ ነው። ኢትዮጵያን የአፍሪካዊት ኃይል ማድረግ ነው። ይሄ ለነገ ያቀናው ነው። የመደመር የኢኮኖሚ እሳቤ ገቢር ነበብ ነው ያሉት ርዕሰ መስተዳድሩ በተግባርና በውጤት የሚገለጽ መሆኑንም ተናግረዋል። የመደመር የኢኮኖሚ እሳቤዎች ትኩረታቸው እርምጃ ተኮር ነው። ግብር ነበብነት ነው። በተግባር የተፈተነ በርዕዮተ ዓለም ያልታጠረ በተግባር በሚታይ ውጤት የሚገለጽ ያለፈውን አፍርሶ ከመገንባት የወጣ ወግ አጥባቂ ያልሆነ ነባራዊ ሁኔታውን ያገናዘበ የኢኮኖሚ ፍልስፍና ነው ወይም ፖሊሲን የምንከተል ይሆናል። ኢትዮጵያን ከአባይና ቀይ ባህር መነጠል አይቻልም ያሉት ርዕሰ መስተዳድሩ ኢትዮጵያ ከቀይ ባህር ተጋሪ ሀገር እንድትሆን እንደሚሰራም ነው የተናገሩት። ኢትዮጵያ በታሪክ አጋጣሚ ከሁለቱ ውሃዎች ጋር ስልጣኔዋ፣ የንግድ የኢኮኖሚ አቅሟ ቀደምት ስልጣኔዋ የተመሰረተ ነው። ስለዚህ ኢትዮጵያን ከቀይ ባህርና ከአባይ ወንዝ መነጠል አይቻልም። አሁን በአባይ ወንዝ ላይ ያለውን የፍትሃዊ ተጠቃሚነትን የመብት ጉዳይን እያስከበርን መተናል። በቀይ ባህር ላይ ያለውን ጉዳይ በተመሳሳይ መልክ በዚህ ወቀሪው የምርጫ ዘመን ላይ ትኩረት አድርገን ኢትዮጵያ የቀይ ባህር ተጋሪ ሀገር መሆን አለባት የሚለውን ተግባራዊ ለማድረግ ብልጽግና ይሰራል። የህብረተሰቡ የመልካም አስተዳደር ጥያቄዎች እንዲፈቱ ፓርቲው ይሰራል ሲሉም ገልጸዋል። በመሰረተ ልማት አኳያ በመንገድ በተለይ በትራንስፖርትና በሎጂስቲክ ዘርፎች ላይ ትኩረት ይደረጋል። የተጀማመሩ የመንገድ ልማት ስራዎች ቀላል የማይባሉ አሉ። ባለፉት 5 ዓመታትም እንደ ሀገር 32000 ኪሎ ሜትር የአስፋልት መንገድ ግንባታ ተከናውኗል። ቀሪዎቹ በሂደት ላይ ያልተጠናቀቁ ትላልቅ ክልልን ከክልል ዞንን ከዞን የሚያገናኙ መንገዶች አሉ። እነዚህን ማጠናቀቅ፣ አዳዲስ የትራንስፖርትና ሎጂስቲክ ኮሪደሮቹን መክፈት፣ በተለይ ከወደብ ባልክ ምርት የሚጓጓዝባቸውን መስመሮች በአየር ትራንስፖርት፣ በምድር በባቡር ትራንስፖርት የመሸፈን የመዘርጋት ስራ ትኩረት ተደርጎ ይሰራል። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን የማኒፌስቶውን ፖለቲካዊ ጉዳዮችን ባቀረቡበት ወቅት ኢትዮጵያ ወርቃማ ጊዜ ላይ ትገኛለች ብለው የኢትዮጵያ አጠቃላይ ቁመና እየተቀየረ ነው ሲሉም ገልጸዋል። እነሆ በኢትዮጵያ ታሪክ ወርቃማ ጊዜ ላይ እንገኛለን። የኢትዮጵያ ስብራቶች እየተጠገኑ ነው። የኢትዮጵያ መቃብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሾ እየሻረች ነገዋን እየተለመች ነው። ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች ነው። የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ በውጤታማነት ተጀምሯል። ብልጽግና ፓርቲ የኢትዮጵያን ትላንት አክሞ የነገን የሚተልም ፓርቲ ነው ሲሉም ተናግረዋል። ብልጽግና ትላንትን የሚያክም ብልጽግና ነገን የሚተልም ፓርቲ ነው። ብልጽግና ፓርቲን ለምን ይመርጣል? አንዱ ምክንያት የኢትዮጵያን ትናንት በማከም ነገዋን መተለም እንዲችሉ ብልጽግና ይህንን ዕድል ይሰጠውታል። ድህነት ቁልፍ ሀገራዊ ችግር መሆኑን ጠቁመው ብልጽግና ፓርቲ ኢትዮጵያን ከድህነት ለማውጣት እየሰራ ያለ ፓርቲ ነው ብለዋል። ድህነትን ለመቅረፍ የሄድንበት መንገድ ኢኮኖሚያዊ ነፃነትን የሚያረጋግጥ አልነበረም። ለተጨማሪ ሙርኮ የሚዳርግ ሉዓላዊነታችንም የሚሸራርፍ ነበር። በመሆኑ ሀገር ለምትሻው ኢኮኖሚያዊ ሉዓላዊነት ሳትደርስ ቆይታለች።
ኢትዮጵያ ውስጥ ኋላ ቀርነትና ድህነት ተቀርፎ ማየት የሚፈልጉ ከሆነ ይህንን በተግባር ተግባራዊ የሚያደርገውን ብልጽግናን መምረጥ ይገባናል። የፓርቲው የ2018 ዓመተ ምህረት ጠቅላላ ምርጫ ምልክት የስንዴ ነዶ መሆኑንም በይፋ አስታውቀዋል። ምልክታችንም በምግብ ሰብል ራሳችንን መቻልና ሀገራዊ ሉዓላዊነታችንን ማረጋገጫ የሆነው ትልቁ ማሳያ የስንዴ ነዶ ነው።